ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ለሁሉም በሀገር ውስጥም ሆነ በውጪ ለምትገኙ ሚዲያዎችና ጋዜጠኞች እኔ ዶክተር ሀብታሙ አለሙ በመጪው 7ኛው ሀገር አቀፍ ምርጫ ፓርላማ ለመግባት በግል ለመወዳደር ተዘጋጅቻለሁ። በማህበራዊ ሚዲያም ቅስቀሳ እያደረግኩ ነው። ሆኖም የድሬዳዋ አስተዳደርና ድሬዳዋ ፖሊስ የሚያግዙኝን ወጣቶች በሙሉ እያሳደደ ማሰሩን ተያይዞታል። እኔም ላይ በፌክ አካውንቶች ከፍተኛ የስም ማጥፋት ዘመቻና ዛቻ እያካሄዱ ይገኛሉ። ስለሆነም በሚዲያዎች ላይ በመቅረብ ድሬዳዋ ላይ ያለውን አፈናና ማህበረሰቡን የማስፈራራት ህገወጥ ስራ ለሁሉም ማሳወቅ ስለምፈልግ የአየር ጊዜ ሰጥታችሁ ሀሳቤን እንድገልጽ እንድታመቻቹልኝ በትህትና ጠይቃለሁ። ሰላም ጤና ይስጥልኝ። የምንጊዜ ሚዲያ ቤተሰቦች ያነበብኩላችሁ በድሬዳዋ አንድ ምርጫ ክልል የህዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆነው ዶክተር ሀብታሙ አለሙ ሸዋ በማህበራዊ ትስስር ገጹ ያሰፈረው መልእክት ነው። መልእክቱን ካነበብን በኋላ አግኝተነዋል። የሆነውን ሊነግረን መስመር ላይ ይገኛል። ዶክተር ሀብታሙ ስለተገኘ በጣም እያመሰገንኩ በቅድሚያ እስኪ ከአድማጮቻችን ጋር ስለ ራስህ ተጨማሪ የሆኑ መረጃዎችን በመጥቀስ ብትተዋወቅልን። እሺ፣ በጣም አመሰግናለሁ እድሉን ስለሰጣችሁኝ። እኔ ዶክተር ሀብታሙ አለሙ ሸዋ እባላለሁ። በአሁኑ ሰዓት በሙያዬ በድልጮራ ሆስፒታል በድሬዳዋ ድልጮራ ሆስፒታል እያገለገልኩ ነው የሚገኘው። በዘንድሮ ሀገር አቀፍ ምርጫ በግል እጩነት ለህዝብ ተወካዮች ምክር ቤት ለማወዳደር ቀርቤ በዝግጅት ላይ በምርጫ ቅስቀሳ ላይ በማህበራዊ ሚዲያ እያከናወንኩ እገኛለሁ። ወደ ምርጫው መግባት የፈለክበትን ምክንያትና እንደዚሁም ደግሞ ብትመረጥ አሳካቸዋለሁ የምትላቸው ጉዳዮች እንደምን ያሉ ናቸው የሚለውን ትንሽ ብትለን። እሺ፣ አመሰግናለሁ። ወደ ምርጫ የገባሁበት ዋነኛ ምክንያት ያው ድሬዳዋ ላይ ከቅርብ ጊዜ ወዲህ በተለይም በማህበረሰቡ ላይ ያው ከፍተኛ አፈና የሚባል ደረጃ እየተካሄደ ይገኛል እና ማንኛውም ሰው መብቱን መጠየቅ አይችልም። መብት በሚጠይቅበት ሰዓት የሚሰጠው ሌላ ታርጋ ነው፣ ስም ነው። ስለዚህ ብሔር ይጣራል፣ በብሔር ታርጋ ይሰጣል። ሲፈልጉ በሃይማኖት ብቻ በተለያየ መንገድ ታርጋ የመስጠት አካሄዶች አሉ። መብትን መጠየቅ ወይም ደግሞ ሀሳቦችን በሀሳብ የመቃወም ወይም ደግሞ የተለየ ሀሳብ መሰንዘር አይቻልም እና ከፍተኛ አፈና ነው ያለው እና ይህን በጣም በተደጋጋሚ ራሴም ላይ ጭምር ከማህበረሰቡም ላይ በተጨማሪ ራሴም ላይ ጭምር እየደረሰ ሁኔታውን ሳየው አይ በዚህ መንገድ ሊቀጥል አይገባም፣ ይህን ጭቆና ወይም ደግሞ ይህን አፈና ፊት ለፊት ልጋፈጠው ይገባል በሚል ነው ወደ እዚህ ነገር የገባሁት። ግን እንደ አጠቃላይ ያው ድሬዳዋ ላይ ያለው ፖለቲካዊ አመራር ትክክል ነው ብዬ አላምንም። ብዙ ስህተቶች፣ ብዙ ችግሮች ያሉበት ነው። እንደ አጠቃላይ የአስተዳደሩ የአመራርነት ቦታዎች ውክልና የህዝብ ውክልናን ጨምሮ ማለት ነው እና እነዚህን ነገሮች በቃ ገብቼ በተወካዮች ምክር ቤት መጋበጥ አለብኝ ብዬ በማመን እንዲሁም አጠቃላይ አሁን ያለው አመራር በሚዲያ ላይ የሚያስተጋባቸው እና መሬት ላይ ያለው እውነታ ፈጽሞ ተቃራኒ የሆነበት ሁኔታ ነው ያለው። ስለዚህ ይህን ነገር በትክክል ፓርላማ ላይ ገብቼ የተሻሉ ሀሳቦችን በማቅረብ ያለውን ትክክለኛ ችግር ከመፍትሄ ጋር በማቅረብ ፓርላማ ገብቼ ለህዝቤ፣ ለማህበረሰቤ፣ ለከተማዬ ድምፅ መሆን አለብኝ በማለት ነው የገባሁበት። ከዛ ውጭ ያው ድሬዳዋ ላይ እንግዲህ እንደሚታወቀው ምንድነው የክልል ምክር ቤት 189 ወንበር ነው ያለው እና ለተወካዮች ምክር ቤት ደግሞ ድሬዳዋ በሁለት ሰው ነው የምትወከለው። ይህ ያው ከጥንት ጀምሮ የነበረ ምንም ማሻሻያ ያልተደረገበት አሰራር ነው እና ይህ 189 የድሬዳዋ ላይ ያለው 189 ወንበር 115 እና 74 ተብሎ ይከፋፈላል። 115ቱ በገጠር ለሚገኘው ማህበረሰብ ውክልና የተሰጠው፣ 74ቱ ደግሞ በከተማው ለሚገኘው ማህበረሰብ የተሰጠ ወንበር ነው እና ይህ ግን የህዝብን ቁጥር ያማከለ አይደለም። የድሬዳዋ የህዝብ ቁጥር በቅርብ ያው የተሰራ የህዝብና የቤት ቆጠራ ስለሌለ ግን በ2024 ፕሮጀክሽን የተሰራ አለ በኢትዮጵያ
ስታቲስቲካል ሰርቪስ እና ያው ዌብሳይቱ ላይ የሚገኝ ነው እና እዛ ላይ ባለው እንትን ስናየው ኦልሞስት ከተማ ያለው የገጠሩ 2 እጥፍ አካባቢ ህዝብ ነው ያለው። ነገር ግን የሚወከለው የከተማው በ74 ሰው ነው። የገጠሩ ማህበረሰብ ግን በ115 ሰው ነው። ስለዚህ ይህ የተመጣጠነ መሆን አለበት። ሁሉም ህዝብ በህዝቡ ብዛት ነው መወከል ያለበት የሚል ዋና እንትን ስላለኝ ይህንንም ነገር ፊት ለፊት በተገቢ ቦታ ፓርላማ ላይ ይህን ነገር ቻሌንጅ ማድረግ አለብኝ። የሚመለከታቸውንም አካላት እንዲያውቁ አድርጌ እንዲስተካከል መስራት አለብኝ። ይህ አሁን ከተማ ላይ ላለው ከፍተኛ የተለያዩ ችግሮች ትልቅ አስተዋጽኦ አድርጓል ብዬ አምናለሁ። እንዲሁም ያው ድሬዳዋ ላይ እንደምታውቁት ነው የአመራርነት ቦታዎች ወይ ለሆነ ብሔር የሆነ ብሔር በተራ ምናምን የሚገዛበት አይነት አካሄድ ነው ያለው እና ይህ ደግሞ ተገቢ አይደለም። ከብሔር ጋር ከምን ጋር ማያያዙን ተትቶ አቅሙ፣ ችሎታው፣ ብቃቱ ያለው ማንኛውም የድሬዳዋ ሰው የመምራት አቅም እስካለው ብቃቱ፣ ችሎታው እስካለው ድረስ ተወዳድሮ ሊመራ ይገባል የሚል ደግሞ እምነት አለኝ። ስለዚህ ይህን ነገር ገብቼ ማንጸባረቅ አለብኝ ብዬ ስለማምንና አሁን ላይ ያለውን የመብት ገፈፋ እንዲሁም ደግሞ ድሬዳዋ ላይ ያለውን ይሄ የልማት በጣም ኋላ ቀርነት ለማስተካከል ህዝቡ ጥያቄው ተሰሚነት እንዲያገኝ ወደፊት ወጥቼ ለማራመድ ነው ወደዚህ ፖለቲካ እንቅስቃሴ የገባሁት ማለት ነው እና ይሄ በአጭሩ ስገልጸው። እሺ፣ አሁን ላይ እንግዲህ ከምርጫው ጋር ተያይዞ በተለይም ደግሞ የሚያግዙህን ወጣቶች ማዋከብን፣ ማሰርን በተመለከተ ቅድም ያነበብኩት የጻፍከው አለና አጠቃላይ ሁኔታው ምን ይመስላል የሚለውን ንገረን እስኪ። እሺ፣ አመሰግናለሁ ሪዮት። ምንድነው መሰለሽ አሁን ድሬዳዋ ላይ ከረጅም ጊዜ ለማህበረሰቡ አንቂ የሆነ በወጣቶች ዘንድ በጣም ተሰሚነት ያለው ከዚህ ቀደም 2 ዓመት አስፈርደውበት በግፍ ያላግባብ 2 ዓመት አስፈርደውበት እርማት የስራት ጊዜውን ጨርሶ የወጣ ወጣት አለ። እሱም ምናልባት ከዚህ በፊት ዘገባም ሰርታችሁበት ሊሆን ይችላል። ወጣት በቃሉ ምስጋናው ይባላል እና እሱ የኔ በጣም የቅርብ ጓደኛዬ ነው እና ከሱ ጋር ጥሩ ግንኙነት ነው ያለኝ እና እኔ አሁን ምርጫ ስገባ ተጠብቆ ነው ከሱ ጋር ጥሩ ግንኙነት እንዳለኝ ስለሚያውቁ ተሰሚነት እንዳለው ስለሚያውቁ አሁን ላይ እሱ ታስሮ ከተፈታ በኋላ በዝምታ በአርምሞ በማንበብ ራሱን በማሳደግ ሂደት ውስጥ ያለ ልጅ ነው እና እኔ ግን አሁን ወደዚህ ወደ ምርጫ ስገባ ያው ሊያግዘው ይችላል፣ ህዝብ ወጣቱን ያነሳሳብናል፣ ሊጀምር ይችላል፣ ሊጽፍ ይችላል በሚል ነው ያሰሩት ብዬ ማምነው። እነሱ የሚሉት ፌክ አካውንት አለ፣ አስተዳደሩን የሚሳደብ የተለያዩ የፖሊስ አካላትንም የሚዘልፍ አለ አካውንት እና ከሱ ጋር እያይዘው ነው። ነገር ግን ይህ አካውንት እስካሁንም ድረስ እየተሳደበ ያለ ያልቆመ ምንም ይሄ መሳደቡን ያላቆመ አካውንት ነው። አሁን ከሱ ጋር በማያያዝ ነው እነዚህ ነው ወጣቶች አሰርን ብለው የሚሉት። ነገር ግን ምንድነው እስከዛሬ ለምን ጠበቁ? አሁን እኔ ምርጫ ስገባ ነው ወይ ታያቸው? ይሄ መሳደብ የጀመረው ቆይቷል አካውንቱ። ነገር ግን ወጣቶቹን ግን አሁን ነው እኔ ምርጫ ላይ ከገባሁበት እለት በኋላ በአንድ ሳምንት በ2 ሳምንት ልዩነት ነው እነዚህን ሰዎች ማሰር የጀመሩት። ስለዚህ ይህ ደግሞ ተገቢ አይደለም፣ ትክክል አይደለም ነው እያልኩ ያለሁት እና እነዚህ ሰዎች አንድ ምንም ነገር ያደረጉት ነገር ነው ያለ ብዬ አላምንም። ያደረጉት ካለ ደግሞ በማስረጃ መሆን አለበት። አሁን እነሱ ምንድነው እያደረጉ ያሉት? አንድ ክፍል ላይ ብቻውን አስረውት ነው የሚገኙት። አሁን ወጣት በቃሉ አንድ ክፍል ውስጥ ነው ብቻውን ታስሮ የሚገኘው። ሰው መጠየቅ አይችልም። ኦንሊ እናትና አባቱ ነው ከቅርብ ጊዜ በኋላ የተፈቀደላቸው እንጂ ሰው መጠየቅ አይችልም። እኔ በየቀኑ ነው የሚሄደው እሱ ጋር። አንድ ቀን አሁን ላይ እያሳዩኝ የሚገኝ 2 ቀን የሆነች ታይም ላይ መሀል ላይ አሳይተውኛል። ከዛ ውጭ ግን አሳይተውኝ አያውቁም እና አይቻልም ነው የሚሉት። ምርመራ አልጨረስንም ነው የሚሉት። ነገር ግን ከ1 ወር በላይ ታስሯል በአሁኑ ሰዓት እና ቀጠሮ እየተጠየቀበት ምርመራ ላይ ናቸው። እስካሁን የተመሰረተበት ትክክለኛ ክስም የለም። በቃ ማህበራዊ ሚዲያ ነው የሚሉት የክስ ወንጀሉን፣ ግን ምንም ነገር የለም እና ከሱ ጋር ጓደኞች የሆኑ ሌሎች 4 ለእኔም ጓደኞች የሆኑ የእሱም ደግሞ ጓደኛ የሆኑ የጋራ ጓደኞቻችን ሌሎች እሱ ከተያዘ በኋላ 4 ወጣቶችን እንደዚሁ አስረዋል እና ይህ ትክክለኛ አካሄድ አይደለም። ይህ አፈና ነው። ይህ ሌላ ወጣቶች እኔን እንዳያግዙ፣ እኔን እንዳይጠጉ ፍርሃት ላይ የመክተት አይነት አካሄድ ስለሆነ ምርጫውን ከማደናቀፍ እኔ ለይቼ አላየውም እና ይህ አካሄድ ትክክልም ተገቢም አይደለም። እኔ በመወዳደርበት ምርጫ ክልል ከንቲባው ነው የሚወዳደረው ይታወቃል። ምናልባት በቃ እነሱ ቢያግዙ ምን ቢሉት ከንቲባው ድምጽ ያጣል ብለው አስበው ይሁን እኔ ብቻ ግራም ያጋባ
ሁኔታ ነው ያለው እና አሁን በኋላ ቀስቀሳ ላይ እንኳን የሚያግዘኝን ሰው የማገኝበት ሁኔታ በጣም ጠባብ ነው። ምክንያቱም እያሳደዱ እያሰሩ ስለሆነ ማለት ነው እና ይህ ሊቀረፍ ይገባል ብዬ አምናለሁ። ይሄ ነው አንደኛው ዋናው ችግር ሪዮት። እንግዲህ በቃሉ እንደጠቀስከው ከዚህ ቀደምም ታስሮ የወጣ ነው። በሀገራዊ ጉዳዮች ላይ ንቁ ተሳታፊ የሆነ ወጣት ነው። አሁንም ያሳዝናል። እንግዲህ በስር ላይ ነው የሚገኘው። በቀጥታ ይሄንን ጉዳይ ግን ከአንተ ምርጫ ጋራ ለማገናኘት የሱንም ሆነ የሌሎቹን እስር ሌሎች ምክንያቶች ይኖራሉ ወይስ ደግሞ ጊዜው አሁን አንተ ከምትወዳደርበት ጋራ ስለገጠመ ብቻ ነው? ለምንድን ነው ይህንን የምልህ? ያው ከዚህ ቀደምም አንተ ወደ ምርጫ ሳትገባ በፊት በቃሉ ታስሮ ነበር እና ምናልባት የሌሎቹም ሲጨመር የሚሰጠው ነገር ካለ ሌሎቹን ስላላወቅኳቸው እንቅስቃሴያቸውንም እንደዚሁ ስለማላውቅ ስለነሱ ልል አልችልም። በቃሉ ግን ከዚህ ቀደም ታስሮ ተንገላቶ የወጣ መሆኑን አውቃለሁኝ እና እሱ ላይ ተጨማሪ ነገር የምትለው ካለ? ሪዮት እዚህ ጋር ምን መሰለሽ መግለጽ የምፈልገው እኔ በቃሉ ከዚህ ቀደም ኦልሬዲ የታሰረው የምድር ባቡር ሜዳን በማጋለጡ በትክክለኛ ባልሆነ መንገድ ለባለሀብት ሊሰጥ ሲል ተገቢ አይደለም ብሎ በማጋለጡ ነው የያዙት። ከዛ በኋላ ግን ያ ክስ ፍርድ ቤት ላይ ውድቅ ሲሆንባቸው ከዚህ ቀደም ከሰፈር ልጅ ጋር በጥቃቅን ነገር በተከሰተ ጠብ ኦልሬዲ በሽምግልና ያለቀ ኬዝ በግድ ቤተሰቦችና በግድ ራሳቸውን አስፈራርተው እንዲከሱ አድርገው ነው 2 ዓመት የተፈረደበት። ያን ፍርድ ደግሞ ጨርሶ የወጣ ልጅ ነው ይሄ ልጅ። ጨርሶ ከወጣ በኋላ ደግሞ ሚዲያ ላይ በአሁኑ ሰዓት እንቅስቃሴ እያደረገ አይደለም። ምናልባት አልፎ አልፎ በጎ ስራ ላይ ይሳተፋል፣ በጎ ስራ ላይ ብቻ። ከዛ ውጭ ፖለቲካሊ በአሁኑ ሰዓት እየጻፈ ያለው ምንም አይነት ነገር የለም እና እሱን እንደዚህ ታርጌት ያደረጉበት ምክንያት ነው አሁን ግራ የሚያጋባው። ምክንያቱም አሁን እነሱ እንዳልኩሽ ቀደም ከፌክ አካውንት ጋር አገናኝተው ነው። ፌክ አካውንቱ ግን እሱም ታስሮ የቆመ አካውንት አይደለም። አሁን የእሱም ጓደኞች ቢሆኑ እንደዚህ አይነት ፖለቲካሊ እንቅስቃሴ ያላቸው አይደሉም ልጆቹ። ያው ከሱ ጋር አንድ ላይ ጓደኛ ናቸው። አዎ ጓደኛ ናቸው። በጎ ስራ ሲሰራ በጋራ ይሰራሉ። እኔም ከነሱ ጋር አብሬ እሰራለሁ በጎ ስራዎች ላይ። ከዛ ውጪ ያለ ነገር የለም። የ21 የ22 ዓመት ልጅ የቤተክርስቲያን ልጅ ሳይቀር ነው ምንም ይሄን ያህል ምንም ኢንቮልቭመንት የሌለውን ልጅ ከሱ ጋር ግንኙነት አለ በሚል እሱን ጭምራውን አስረውት ቤተሰብን እያሰቃዩ ነው የሚገኙት እና ይህ ትክክል አይደለም። እንደኔ ማምነው በቃሉን ያሰሩት ከኔ ጋር ግንኙነት ስላለው እኔ ሊደግፍ ይችላል። ፖቴንሻሊ ምናልባት የከንቲባውን ድምፅ በአብዛኛው ሊያሳጣ ይችላል። እሱ ቢገባበት እሱ ቢያግዘው ምርጫው ላይ ትልቅ እንበላለን የሚል ወይም ደግሞ ድምፅ እናጣለን ከሚል አንድምታም ጭምር ነው ብዬ ነው ማምነው። ይህንን ታይም ጠብቆ ማሰሩና ይህ ተገቢ አይደለም፣ መስተካከል አለበት፣ ሊለቀቁ ይገባል። በቃ እኔ ክሳቸው ተቋርጦ ሊለቀቁ ይገባል። ምክንያቱም እስካሁን የተገኘባቸው አሳማኝ ተጨባጭ ማስረጃ የለም ባለኝ መረጃ መሰረት። ስለዚህ በማህበራዊ ሚዲያ መንግስት ላይ በማስነሳሳት በምናምን በሚል አይነት ወይ ነው ስም በማጥፋት የአመራሮች ምናምን የሚል አይነት ክስ ነው የሚባለው። ገና በትክክልም አልተመሰረተም ክስ ራሱ እና በዚህ ወይ ወጣቶችን በዚህ በምርጫ ወቅት ሆን ብሎ ተሰሚነት ያለውን ወጣት ማሰር፣ ህዝብን ማስፈራራት፣ ህዝብን እንደፈለገ በነፃነት የሚፈልገውን እንዳይደግፍ፣ እንዳይቀሰቅስ፣ እንዳያግዝ፣ እንዳይመርጥ የማድረግ አካሄድ ስለሆነ ይህ ሊታረም ይገባል። ከእንደዚህ አይነት ድርጊት ፖሊሶችም ሆኑ አመራሩ ሊታቀቡ ይገባል ብዬ ነው መልዕክት የማስተላልፈው። ሪዮት እሺ፣ እንግዲህ አስተዳደሩም ሆነ የድሬዳዋ ፖሊስ ምላሽ ካለው ክፍት ነው። ሚዲያችንን ኮንታክት ማድረግ ይችላሉ። እኛም ደግሞ ለማግኘት እንሞክራለን ፈቃደኛ ከሆኑ ሀሳባቸውን ለመስማት ማለት ነው። በ703-475-6309 ወይንም በምንጊዜ ሚዲያ @gmail.com ሊጽፉልን ይችላሉ ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር ጋር እንደሆነ ለውድድር የቀረብከው ነግረህናል እና እንግዲህ እሳቸው ደግሞ የተለያዩ ከበጎ አድራጎት ጋራ በተያያዘም ይሁን ከበዓላት ጋራ በተያያዘ እንደዚሁ ፊት ላይ ከሚመጡ መሪዎች ውስጥ አንዱ ናቸው እና ግን በሚዲያ ላይ እንደሚታየው አይነት እንዳልሆነ የድሬዳዋ ሁኔታ እየነገርከን ነው ያለኸው። ምናልባት ሳልል ባላልፈው የምትለው መጨመር የምትፈልገው መታወቅ አለበት የምትለው ነገር ካለም መድረኩ ክፍት ነው። እሺ ሪዮት፣ በዚህ ጉዳይ ላይ ምን መሰለሽ፣ ይሄ የውሃ የባቄላ ጣፋጭ ማደል እና በየሃይማኖት ተቋሙ የመዞር ይሄ ድራማ
ትክክል ነው ብዬ አላምንም። አንድ አመራር ወይም ከንቲባም ሆነ ሌሎችም አመራሮች መጀመሪያ የተሰጣቸውን አንድ ኃላፊነት ሲሰጥ ኃላፊነቱ የሚጠበቁ ስራዎች አሉ። እነዛን ስራዎች ነው እነሱ መጀመሪያ መስራት ያለባቸው። እዛ ላይ ያሉ ክፍተቶች በህዝብ እንዳይታዩ ያን ለመፎገር የሚደረጉ እነዚህ የውሃ የባቄላ ጣፋጭ ማደል ምናምን ይሄ ድራማዎች ወይም ደግሞ ሶሻል ሚዲያ ላይ የሚደረጉ እንትኖች ገጽታ ግንባታዎች ተገቢ ናቸው ብዬ አላምንም። አሁን ምንድነው በቃ የድሬዳዋ ህዝብ በከንቲባም ከድርም ተመራ፣ በኢብራሂም ተመራ፣ ወይ በሆነ በሸርማርኬ ተመራ፣ ባወቀ ተመራ ምንም ለውጥ የለውም። ድሬዳዋ ፍቅር ነው ይታወቃል። የከተማውም ሆነ የገጠሩ የድሬዳዋ ህዝብ ፍቅር ነው፣ ፍቅር አለው። ማንም ቢመጣ ዋናው ከተማውን ያሳድግ፣ ህዝቡን በትክክል ያገልግል እንጂ ሌላ ምንም ጥያቄ የለውም በዛ ደረጃ እንትን የሚባልበት። እነሱ ግን አሁን አክት እየተደረገ ያለው አሁን ላይ ያሉ አመራሮች እኛ ከሌለን ድሬዳዋ የለችም የሚመስል አይነት በቃ በእኛ ነው የሁላ ድሬዳዋ ፍቅሩ ምኑ በእኛ ነው የሚመስል አይነት አክት ነው እየተደረገ ያለው እና በአሁኑ ሰዓት በሶሻል ሚዲያውም ላይ እንደምታዩ አብዛኛው የነሱ አሁን በቃ የሚደግፋቸውም ሆነ የነሱን ሶሻል ሚዲያ እንትን የሚለው ይህ ከሌላው አካባቢ ላይ ያለው ምክንያቱም በውሃ በማደል ምን በማለት ኦልሬዲ ልቡን ገዙ ከድሬዳዋ ውጭ ያለው። ድሬዳዋ ላይ ያለው ግን እኛ ያለንበትን ሁኔታ እኛ ነው የምናውቀው። መተንፈስ አይችልም። ብታምኝም ባታምኝም ከቅርብ ጊዜ ወዲህ የተለያዩ አንዳንድ ሹፌሮች የሆነ ነገር ቢተነፍሱ ወዲያው ነው ያሰሯቸው። ወጣቶች የሆነ ነገር ሲቃወሙ ወዲያው ነው የሚያስሩት። ስለዚህ ምንድነው መተንፈስ አይቻልም እና አሁን ላይ ዝም ብለሽ 1 2 3 ወጣት ጋር በጣም ይሄ ሴኪዩር ነው ብለሽ ብታወሪ ሁሉም በቃ ተቃውሞ ነው የሚያሰማው፣ ሁሉም ችግር ነው የሚያወራው እና አሁን ላይ ግን ሚዲያ ላይ ሲታይ የድሬዳዋ ህዝብ የድሬዳዋ ወጣት ምንም አይነት ጥያቄ እንደሌለው በአስተዳደር ደስተኛ እንደሆነ አይነት ነው እየተሳለ ያለው። ይህ ግን ትክክል አይደለም። እውነታው ያ አይደለም። አንድ ጠቅላይ ሚኒስትር ይመጣል ሲባል የሆነ ያህል አስፋልቶች ለብ በቃ በአንድ ቀን በሁለት ቀን ብታምኝም ባታምኝም አስፋልቶችን በሁለት ቀን በሶስት ቀን የተወሰኑ አስፋልቶችን በምን አይነት ችኮላ እንደተሰራ ጠቅላይ ሚኒስትር አብይ ሊመጣ ሲባል ማለት ነው የማደስ ስራ ከዛ ቆመ። በቃ የለም የሚታደስ አስፋልት እና ምንድነው ይህ የዩኝ አይነት ዘመቻዎች ወይም ደግሞ ዘላቂነት የሌላቸው ስራዎች እንጂ ቋሚ የሆነ እስኪ አንድ ሆስፒታል ገነባ ወይ አሁን የአሁኑ አመራር አንድ ሆስፒታል ገነባ ወይ አንድ እናት ትምህርት ቤት ገነባ ወይ ምን እያደረገ ነው? ዋናው ስራ ይሄ ነው። ስለዚህ እንደዚህ አይነት ስራዎች ሳይሰራ ማህበረሰቡን በኢኮኖሚም ሆነ በማህበራዊ ሁኔታ በደንብ የሚለውጡ ስራዎች ሳይሰሩ ሶሻል ሚዲያ ላይ የሚደረጉ ድራማዎች ተገቢ ናቸው ብዬ አላምንም። ይህ ማንኛውም አንድ የወጣት ማህበር የበጎ አድራጎት ማህበር ሊሰራው የሚገባው ስራ ነው ብዬ ነው ማምነው እና ወደ ትክክለኛ የአመራርነት ስራቸው ሊሰሩ ይገባል። ቀጣይ የሚመጡ ኃላፊዎችም ቢሆን የዚህን አክት ወይም ይህን ድራማ ከማስቀጠል ይልቅ ትክክለኛ ከአንድ አመራር የሚጠበቀውን ስራ ሰርተው የድሬዳዋን ህዝብ ህይወት እንዲቀይሩ ከተማዋንም የተሻለች እንዲያደርጉ መልእክቴን ማስተላለፍ ነው የምፈልገው። ሪዮት በዚሁ ከቀጠሉ ሁኔታዎች በምርጫው ቀጥለህ ያው እኔ እንደወጣ ነው የሚፈልገው ስለዚህ መቀጠል አለብኝ ብለህ ትገፋበታለህ ወይስ አቋርጠህ ትወጣለህ? በዚህ ረገድ የወሰንከው ወይም ደግሞ ለመናገር የምትችለው ነገር ካለ ወደሱ ማለፍ እንችላለን። ምንድነው አሁን በፌክ አካውንት የከፈቱት ከፍተኛ ዘመቻ አለ። ይህ ዘመቻ በፌክ አካውንት ብቻ አይደለም። አንዳንድ ከአመራሮቹ ጋር በጣም ቅርብ የሆኑ ከፖሊስ አመራሮችም ጋር ከምንም አመራር ጋር በጣም ቅርብ የሆኑ በተለይ የሌሊት ታክሲ አስተባባሪ የሚባሉ የተወሰኑ ጥቂት አካላት አሉ እና ከዛ ውስጥ አንዱ በከፍተኛ ሁኔታ ስሜን እያጠፋ ሲፈልግ ዛቻ እየሰነዘረ ያለበት ሁኔታ ነው ያለው ሶሻል ሚዲያ ላይ። ስለዚህ ይህንን ያው እኔ ወደ ህግ ወስጄዋለሁ። ይህ ነገር መፍትሄ የማላገኝበት ከሆነ ከዚህ በላይ ሌሎችም ጫናዎች እንዲህ ተያይዘው የሚቀጥሉና ስጋቱ እየጨመረ የሚሄድ ከሆነ እና እነዚህ የታሰሩ ወጣቶችም አሳማኝ መረጃ ተገኝቶባቸው ክስ እስካልተመሰረተ ድረስ ካልተለቀቁ ምናልባት ለመውጣት ልገደድ ይችላለሁ ብዬ አስባለሁ። ከዛ ውጭ ግን አሁን ላይ እንዲህ ነው ብዬ የወሰንኩት ነገር የለም። ሪዮት እሺ፣ አመሰግናለሁ ዶክተር ሀብታሙ። መልካም እድል። እሺ፣ በጣም አመሰግናለሁ ጊዜያችሁን ሰጥታችሁ መልእክቴን እንዳስተላልፍ ስለጋበዛችሁኝ ፈጣሪ ያክብርልኝ። አመሰግናለሁ። በቃ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ
መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።